እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንዴት አላችሁ? ባለፈው የዛሬ ወር የተገናኘን ሰዎች አላችሁ። አይ ቲንክ እግዚአብሔር ይመስገን እና አውቄ ነበር። ባለፈው አዲስ አልነበርክ መሰለኝ። ስለዚህ ባለፈው ያወራናቸው አንዳንድ ርዕሶች ነበሩ። እንግዲህ በሌላ ጊዜ ደግሞ እግዚአብሔር ጊዜ ሲሰጠን ደግሞ እንደገና የምናወራበት ጊዜ ይኖረናል። ዛሬ በህይወታችን ላይ ምን እየዘራን ነው አሁን ላይ የሚል ርዕስ ነው ይዘን የምንነጋገረው። እንግዲህ በህይወታችን ላይ ምን እየዘራን እንዳለ ካወቀን መልካም ነው። መቼም ያው ምርጫ አለ፣ ሁለት ነው ምርጫው። ስለዚህ መምረጥ እንችላለን፣ መምረጥ እድል አለን ማለት ነው። ካላወቀን ግን ምን እየዘራ እንዳለ አናውቅም። ፍሬውን ብቻ እያፈስን ፍሬው ላይ ነው ትግል እያደረግን ያለነው። አሁን እየኖርን ያለነው ኑሮ ወይም አሁን እየኖርን ያለነው ህይወት ከዚህ በፊት የዘራነውን ዘር ፍሬ እየበላን ነው ያለነው በአሁኑ ሰዓት። ስለዚህ ምንም ሆነ ምንም አሁን ላይ ለምንኖረው ህይወት እኛ በቃ ኦልሬዲ አልፏል፣ ምንም ማድረግ አንችልም። ግን ዛሬ ላይ ግን አዲስ ዘር መዝራት እንችላለን። ስለዚህ ያን ዘር ግን ምንድነው እየዘራን ያለነው? ምንድነው ዘርስ ማለት ምንድነው የሚለውን ነገር አንድ ክሊር እናድርገውና ከዛ በኋላ ሌላውን ነገር በዝርዝር እየገባንበት እንሄዳለን። አጠር ለማድረግ እሞክራለሁ፣ ያው ሰዓትም ስለሄደ ብዙ ሰዓት ሰልፈን ስለጀመርን። ዘር ማለት በህይወታችን ላይ የምናስበው የምንናገረው እንዲሁም የምናደርገው ነገር ሁሉ ዘር ነው። ምክንያቱም ፍሬ ስላለው ማለት ነው። ዛሬ የምናስበው ነገር ነገ ስጋ ለብሶ መሬት ላይ ልናገኘው እንችላለን፣ አካል ሊኖረው ይችላል። የምናደርገውም ነገር እንደዚሁ፣ የምናደርጋቸው ድርጊቶች፣ የምንወስናቸው ውሳኔዎችም እንደዛው። ስለዚህ ዘር ማለት በህይወታችን ላይ የምናስበው የምንናገረው እንዲሁም ተግባራዊ የምናደርጋቸው ነገሮች በሙላ ዘር ነው የሚባሉ። ስለዚህ እነዚህ ዘሮች ታዲያ ሁለት አይነት ዘሮች ናቸው። አንደኛው ጤና ቢስ የሆነ ዘር ነው። ህይወታችንን የሚያመሰቃቀል፣ በረከት የሚያሳጣ፣ ጤና የሚያሳጣ፣ ህይወታችንን ሁሉ ደስታ ከኛ ርቆ በጣም የባከነ ህይወት እንድንኖር የሚያደርገን ዘር ሲሆን፣ ሌላኛው ደግሞ መልካም የሆነ ዘር ማለት ነው። ህይወታችንን ተቆጣጥረን እንደፈለገን እንድንኖር፣ እግዚአብሔርን እንድናመሰግንበት፣ እንድንባረክበት፣ እንድንበዛበት የሚያደርገን ሌላኛው ሁለተኛው ዘር ነው። ይሄኛው ዘር ሁሉም ሰው ማለት አሁን እንደዚህ እያልኩ እየከፋፈልኩ ስናገር ምናልባት እግዚአብሔርን የማያውቅ ሰውና እግዚአብሔርን የሚያውቅ ሰው እያልኩ አይደለም። በእግዚአብሔር ቤት እየኖረ ያለ እግዚአብሔርን የሚያውቅ ሰው፣ እግዚአብሔር ላይ ፈሪሃ እግዚአብሔር ያለው ሰው ራሱ ሆኖ የሆነ ጊዜ ልክ ያልሆኑ ዘሮችን በላዩ ላይ የዘራ ሰዎች አሉ። ከዚህ በፊት ቅዱሳን አባቶች ይህንን ህይወት ኖረውት አልፈዋል። ለምሳሌ የምናነሳቸው ታሪኮች አሉ። በመጽሐፍ ቅዱስ ላይ የተጻፉ የእግዚአብሔር ቃል አለ። ለምሳሌ አብርሃምን ማንሳት እንችላለን። አብርሃም ማለት እምነቱ ጽድቅ ሆኖ ተቆጠረለት የተባለ አባት ነው። አሕዛብ ሁሉ ከሱ የተገኘ ዘር ይባረካል የተባለለት አባት ሆኖ ሳለ የሆነ ጊዜ ግን እግዚአብሔር ለሱ ቃል ገባለት። ካንተ ዘር የሚወጣ አሕዛብን ሁሉ ለመባረኪያ ምክንያት ይሆናል ተብሎ የተነገረለት ሰው፣ እግዚአብሔር ይህንን ያህል ቃል የገባለት ሰው ተሳስቶ በስተት አይደለም፣ ያው ሰው ባለው እውቀት አይደለም፣ ሚስቱ ገፋፋችሁ ከአጋር ጋር ወይም ከአገልጋያ ጋር እንዲተኛ። ምክንያቱም እንደ ሰው ስላሰበች ነው። እግዚአብሔር በስተርጅና ዘመኑ የማታ ልጅ እንደሚሰጠው ቃል ሲገባለት ሰው ስለሆኑ እሷም ሚስቱ ሳራም እሱም ያሰቡት ነገር ምንድነው? ያው እድሜያችን ስለገፋ ወንድ ልጅ እድሜው ቢገፋ መውለድ ስለሚችል ሴት መውለድ ስለማትችል ልትወልድ የምትችለው ግፋ ቢል ብለው ያው ለእግዚአብሔር ስራ ሊያቀሉለት ነው ለነሱ ማለት ነው። ከዛ ከአጋር ጋር እንዲተኛ ገፋፋቸው። ከአጋር ጋር ተኛ፣ እስማኤል ተገኘ። አሁን ይሄ ከእግዚአብሔር ውጪ የሆነ ነገር ስለሆነ ይሄ አብርሃምን ዋጋ አስከፍሎታል። ምክንያቱም እግዚአብሔር ይሄንን ስላልተቀበለ እስማኤልን እንዲሸኘው ዞር እንዳያደርገው ይነግረዋል ለአብርሃም። አብርሃም ይህን ማድረግ አልቻለም፣ ከእግዚአብሔር ጋር ተከራከረ። መጨረሻ ላይ ግን አጋር ታበየችባት ሳራ ላይ።
በእመቤቷ ላይ ስለታበየች ብቻ ሳራም ስላዘነች እያዘነ አብርሃም በቃ ውስጡ ልክ ሳይሆን ውስጡ እየቆሰለም ቢሆን እንደፈለግሽ አድርጊያት ብሎ አሳልፎ ሰጣት። ስለዚህ እንድትሄድ አደረገቻት፣ ሸኘቻት ማለት ነው። ይሄ በወቅቱ አብርሃም አዝኖበታል። ስለዚህ እዛ ጋር እንደ ቀልድ የዘራት ዘር ነው እዚህ ጋር ዋጋ ያስከፈለው። ያዕቆብንም ማንሳት እንችላለን። ያዕቆብ ልክ ያልሆነም ዘር ዘርቷል እሱም በህይወቱ። ምክንያቱም ብኩርናውን ፈለገ። አሁን መጽሐፍ ቅዱስ ላይ ብዙ ነገሮችን ማንሳት እንችላለን። ምናልባት ኤሳው ለብኩርናው ዋጋ አልሰጠም፣ ብኩርናውን አላከበረም ልንል እንችላለን። ግን ያዕቆብ ብኩርናውን የወሰደበት መንገድ ግን ማታለል ስለሆነ ያዕቆብም ተታለለ። ያው ጊዜውን ጠብቆ ምክንያቱም ፍሬ ስለሚያፈራ ማለት ነው። እሱም ልክ አባቱን አታሎ ብኩርናውን እንደያዘ ሁሉ በባርነት አንዲት ሴት የወደዳትን ሴት ለማግኘት በባርነት ከ8 ዓመት ከተገዛ በኋላ ያገኛት ሌላኛ እህቱን ነው፣ እሱ ያልወደዳትን ሴት። እንደገና ደግሞ እሷን ከፈለክ ሌላ 8 ዓመት ተጨመረበት። ይሄን ብቻም አይደለም ደግሞ እሱም ራሱ በልጆቹ ተታሏል። ዮሴፍን አሳልፈው ከሰጡ በኋላ ልጅ በአውሬ ተበልቷል ብለው ልጁ ደም ነው ቀለም ነገር ነክረው አመጡለት ለአባታቸው ማለት ነው። ስለዚህ ይሄ መታለል ነው። እዛ ጋር ላደረገው ነገር እዚህ ጋር የበላው ፍሬ ነው ማለት ነው። እዛ ጋር ለዘራው ዘር። ሙሴንም እንደዛው መውሰድ እንችላለን። የሙሴን ደግሞ ስንወስድ ሙሴ እግዚአብሔር እስራኤላውያኖችን ከባርነት ሊያወጣቸው ሲያስብ ሙሴን አስቦታል እግዚአብሔር ቀደም ብሎና ሙሴን ሲያስብ ግን ሙሴ ለመታሰቡ ምክንያት ምንድነው ካላችሁ በዛ ዘመን ሙሴ የተወለደበት ዘመን ወንድ ልጅ የሚጣልበት ዘመን ነበር። ወንድ ልጅ በሚጣልበት ዘመን ወንድ ሆኖ ተወለደ። በተወለደበት ዘመን ላይ ደግሞ እናትየው ደብቃ አሳደገችው፣ መስዋዕትነት ከፈለች። ስለዚህ የእግዚአብሔር ስራ የእግዚአብሔር ፕሮግራም ስለሆነ ማሳደጓ ብቻ ሳይሆን ደግሞ በንጉስ ቤትም ነው ያደገው። ያደገበት መንገድ እሷ ልክ ከፍ እንዳለ ለመጣል እየሳሳች እንዲገኝ አድርጋ በአንድ ሆነ እንዲንሳፈፍ አድርጋ ከሳጤራ በተሰራ እንትን ነገር እዛ ስራ አስቀምጣው ነው ቀስ ብላ ኋላ የጣለችው። ከዛ የንጉሱ ልጅ ልዕልት የሆነችዋ አየችው፣ ስለወደደችው ሰራተኛ ይፈልግለት ተባለ። አሳዳጊ እራሷ እናትየው ተጠርታ ነው ያደገው። በዛ መንገድ ያደገው ሙሴ ተሳሳተ። ያው ምንም ምርጫም አልነበረውም ለነገሩ። ግብፃዊ የሆነ እስራኤላውያኖችን ሲያሰቃይ ያገኘው እግዚአብሔር አይፈቅድም፣ መግደልን አይፈቅድም። ምንም ቢሆን የእስራኤላውያኖች ስቃይ ቢረዳም እግዚአብሔር ሙሴ ያደረገውን ነገር ግን አልለቀቀም። ስለዚህ ሙሴ ግብፃዊውን ገደለ። ያደረገው ነገር ጥሩ ስላልሆነ በኋላ ላይ ዋጋ አስከፈለ። አንደኛው እስራኤላዊ ያደረገውን ነገር አውቃለሁ እንደዚህ ምናምን ሲለው ፈራና ተከስሼ በፈርዖን ፊት ከምቀርብ ብሎ ቀድሞ ጠፋ ማለት ነው። ለ40 ዓመት በበረሃ ልም ባለ ጭው ባለ እንትን ላይ ፍየል ጠባቂ ሆነ ማለት ነው ከንጉስ ቤቶች። ሌላኛው ዳዊትንም እንደዚህ መውሰድ እንችላለን። ዳዊትም የሆነ ጊዜ የተሳሳተው ዘር ማለት ነው የእሱን አገልጋይ ጄኔራል የኦሪዮንን ሚስት በውበቷ ተማረከና ከእሷ ጋር አስጠርቶ ንጉስ ስለነበር ምንም አጽያት አይደለም ምንም ነገር ላድርግ ቢል ማድረግ ስለሚችል ያልተገባ ነገር እግዚአብሔር የማይወደውን ያንን ዘር በህይወት ውስጥ አስገባ። ዋጋ ከፈለ ዳዊት። እንዲህ እያልን ብንመጣ ቅዱሳን የሆኑ ሰዎች እንኳን እግዚአብሔር ጋር ግንኙነት ያላቸው ሰዎች እንኳን እንደዚህ አይነት ህይወት ነበራቸው። ግን ምንድነው ያደረጉት? ዋጋ ከፍለውም ቢሆን ከእግዚአብሔር ጋር ተመልሰዋል። ለእግዚአብሔር ይቅርታ ብለው እግዚአብሔር እግር ስር ተንከባለው። ለምሳሌ ዳዊት ለጠላት አሳልፎ እንዳይሰጡ ይጸልያል። አንተ እውቀትህኝ እግር ስር ልውደቅ እያለ ይላልና ለመተላለፍ አይፈልግም። ምክንያቱም ከዛ ውጪ ያለውን ህይወት ስለሚያውቀው የዘሩት ዘር ልክ ባይሆንም ዋጋቸውን ግን ተቀብለው አሜን ብለው ተቀብለው ነው ማለት ነው። ስለዚህ አሁን እኛ ዛሬ ላይ እየኖርን ያለነው ህይወት ካለ ባሳለፍናቸው ልክ ባልሆኑ ህይወቶች ውስጥ ገብተን አሁን እየበላን ያለናቸው ፍሬዎች ካሉ የዘራነው ዘር ስለሆነ መቀበል ግዴታችን ነው። ምንም አማራጭ የለንም። ከእግዚአብሔር እግር ስር ግን መራቅ የለብንም። ከእግዚአብሔር ሊያርቀን የሚችል ምንም ነገር የለም። ከእግዚአብሔር በራቅን ቁጥር ከበረከታችን እየራቅን ያለን። ግን ምን አይነት ምርጫ አለን? ዛሬ ላይ ስላለን ዛሬ መልካም የሆነውን ዘር መዝራት እንችላለን። የመዝራት
እድሉ ተሰጥቶናል። ምክንያቱም አለና ይኸው አለን። ይሄ ጊዜ ተሰጠን እኮ ዛሬን መልካም ዘር እንድንዘራበት ነው። ምክንያቱም መልካም ዘር ስንዘራ አንድም ፍሬው አለ ይቆየናል። እኛ ባንኖር እንኳን የኛ የሆኑ ሰዎች ያንን ፍሬ ይበሉታል። በመልካም ነገር ነው የምንታወሰው። ስለዚህ ያንን ፍሬ መልካም የሆነውን ፍሬ ለመብላት ዛሬ ላይ ምንም ምርጫ የለንም። ያለን አማራጭ ምንድነው? መልካም የሆነውን ፍሬ መፍራት፣ መልካም የሆነውን ዘር መዝራት አለብን በህይወታችን ላይ። ይሄን ዘር እስካልዘራን ድረስ ህይወታችን ጥሩ አይደለም። መልካም የሆነው ዘር ምንድነው ካልን ግን ባለፈው እንደተነጋገርነው ነው። ባለፈው መልካም የሆነ ዘር ምንድነው? በህይወታችን ውስጥ ምንድነው የምናደርገው? በህይወታችን ውስጥ ምን አይነት ህይወት መኖር አለብን? ማገልገል ማገልገል ማገልገል። ህይወታችን የተፈጠረው ለማገልገል ነው። አንድ ሰው ሌላውን ሰው ለማገልገል ነው። በማገልገል ውስጥ በጣም ብዙ በረከቶች አሉ። እንዴት አድርገን ነው ሰዎችን የምናገለግለው? እግዚአብሔር በሚከብርበት ሁኔታ። ሀገራችን በጣም ብዙ ችግር የሞላባት ሀገር ናት ያለችው። የሆነ ነገር ላድርግ፣ የሆነ ነገር አድርጌ ሰውን አገለግላለሁ ብለን ብንል አጠገባችን ካለው ሰው መጀመር እንችላለን። ለኛ አገልግሎት ማለት ብዙ የማንለፋበት ነገር ነው። ሰዎችን ማገልገል መርዳት ማለት አንዳንድ ጊዜ ምን አጋጥሟቸው ያውቃል? ኢትዮጵያ ውስጥ መጽዋዕት የሚሰጡ ሰዎች በጣም ብዙ ናቸው። በጣም ለዛም ይመስለኛል ብዙ የኔቲዎች አሉ በየቦታው በየቤተክርስቲያኑ ብትሄዱ በየምናውን በስተዋል። በየትራንስፖርቱ አላቅም ተቸግረውም ሊሆን ይችላል፣ አንዳንዶቹ አዋጣቸውም ሊሆን ይችላል፣ የተሻለ ገቢ ማግኘትም ሊሆን ይችላል። ግን ለማለት የፈለኩት ግን የኛም ሁኔታ እኛ አንዳችን አንዱን ማገልገል ብንችል ኖሮ ግን ይሁሉ ነገሮችም አይፈጠሩም ነበር። ምክንያቱም ማገልገል ማለት ምን ማለት ነው? አጠገብ ያለ ሰው የተቸገረ ሰው ካለ እሱን በደንብ ሰርቭ ማድረግ፣ እሱን መንከባከብ፣ የሚያስፈልገው ነገር ካለ መማር ነው ወይም የሚያስፈልገው በምንድን ነው ልንረዳው የምንችለው? እኛ ጋር ትርፍ ነገር አለ ማለት የሌላ ሰው ነው ማለት ነው። እኛ ጋር ከምንፈልገው ነገር በላይ ያለን ነገር ካለ የሌላው ሰው ነው። ኢቭን ጊዜያችን እንኳን ራሱ ትርፍ ከሆነ የጊዜ ትርፍ የለውም። በእርግጥ አንዳንድ ሰው የተወሰነ ሰዓት አገልግሎ የተወሰነ ሰዓት የሚዝናናበት ሰው ከሆነ እንድንዝናናበት ላይሆን ይችላል የተሰጠን ጊዜ። በዛ ጊዜ ውስጥ ምን እያደረግን ያለነው? ለሌሎች ሰዎች እየደረስን ነው ወይ? እኛን የሚፈልጉ ሰው በተፈጥሮ ሰው ብቻ የሚፈልጉ ሰዎች አሉ። በቃ ሰው አግኝተው ማዋራት የሚፈልጉ የውስጣችንን አውርተን አጫውተናቸው ይሄን አካፍለናቸው እንኳን የሚሰማኝ ሰው አንድ ሰው ቅድም ከአዲስ ጋር እያወራን ነበረ። እዚህ ከመግባታችን ሰፊ ጊዜ ነበረ እና ውጭ ስናወራ እኔ ከመምህር ጋር የተገናኘሁበት ታይም ማለት ውስጤ በጣም ብዙ ነገሮች ነበሩ፣ ብዙ ጥያቄዎች፣ ብዙ የተመሰቃቀሉ ጥያቄዎች ነበሩና የማወራው ሰው የምፈልግበት ሰዓት ነበርና የማወራው ሰው ብዙ ጓደኞች አሉ በዙሪያዬ ከኔ ጋር አብረው የሚዝናኑ ሻይ ቡና የሚሉ ለምንዝናና ብንል ብዙ የሚዝናኑ ሰዎች አሉ። በችግሮቼ ነገር ላይ ግን አሁን እኔ የሚሰማኝን ጥያቄዎች ውስጤ ልክ ያልሆነ ነገር ብዙ ጥያቄዎች ውስጤ ተፈጥረው እነዛን ሁሉ ጥያቄዎች ለመመለስ ግን የማማክረው ሰው ግን የለም ነበር። ቁም ነገር ብዬ የማወራው ሰው የለም። የዛሬ 10 ዓመት አካባቢ ነው እና በዛ ሰዓት ከመምህር ጋር የተገናኘ ነው በአንድ ጓደኛ አማካኝነት ነው። እሱ ነው የሆነ የዋትስአፕ ስልክ ላከልኝ። ከዛ በጣም ደስ ይላል ስለው ሁለተኛ ላከልኝ። ድጋሚ ስጠይቀው ነው ኧረ ከፈለክ ያው እናንተ ጋር እኮ ነው አንተ ያለበት አካባቢ ነው ያለው። ጓደኛዬ እዚህ አልነበረም ከኢትዮጵያ ውጭ ስለነበረ እንዴት ሰው ኢትዮጵያ እኮ ነው ያለው ለምን አታገኘውም ብሎኝ የመምህር ስልክ ላከልኝ። ከዛ ወዲያው ስደውልለት ቀጠረኝ። በቃ እንገናኛለን። እኔ በጣም ብርቅ ሆኖብኝ ነው የመጣሁት። ለምን የማወራው ሰው ለመጀመሪያ ጊዜ የሚሰማኝን ነገር የማወራው ሰው አገኘሁ ማለት ነው። ስለዚህ እኛን ሊያወሩን የሚፈልጉ ብዙ ሰዎች አሉ። እኛ ጊዜ ካለን ከተሰጠን ጊዜ ላይ ጊዜ ብንሰጣቸው እና ብናዳምጣቸው ህይወታቸውን እንዲሁን እኮ እንዲህ ለማድረግ ፈልጌ እኮ ምን ላድርግ ህይወቴ እኮ እንደዚህ ሆኗል የሚሉ አሉ። ገንዘብ ለሚያስፈልጋቸው ብንችል ባለን ነገር ብንቆረስ፣ ከሌለን ደግሞ ማስተባበር ከቻለ አቅሙ ጉልበቱ ካለን እኛ ጋር እኮ እንዲህ የተቸገሩ ሰዎች አሉ ምን እናድርግ ብሎ ሌሎችን ሰዎች ማሰባሰብ ቢቻል፣ መልካም ነገር ማድረግ ማለት በማንኛውም መንገድ ማንኛውም ጉልበታችን የሚያስፈልጋቸው ሰዎች ካሉ በጉልበታችን፣ እውቀታችን የሚያስፈልጋቸው ሰዎች ካሉ እውቀታችንን እየሰጠን እና ይሄንን አደረግን ማለት አገለገልን፣ እግዚአብሔርን አገለገልን ማለት ነው። ይሄ ዘር ነው። ምንም ምንም የሆነ ጊዜ ይበቅላል። እኛ ያንን ፍሬ ባንበላ እንኳን ለልጆቻችን ለቤተሰቦቻችን የሚተርፍ ፍሬ ሰጥተን እናልፋለን ማለት ነው።
ስለዚህ ዘር እስከተዘራ ድረስ ፍሬ መብቀሉ አይቀርም እና ያለን ምርጫ ምንድነው? አንዳንድ ሰው ምንም እንደዚህ አይነት ነገር አሁን የሚከራከሩ አሉ። እየኖሩ ስላሉት ነገር የትኛው ነው ትክክል፣ ይሄ ትክክል አይደለም፣ ይሄ እኮ እንደዚህ ነው፣ ይሄ እንደዚህ ነው እያሉ ሎጂካሊ ሰው የሚከራከር ነገር አለ። እውነታውን እናውራ ከተባለ አንድ አካባቢ ላይ የሆነ ሽታ ሸተተን እንበል፣ አፍንጫችንን ደፍነን ሽታ ማለት አፍንጫ ስለሆነ የሚያሸተው አፍንጫችንን ደፍነን ሽታ የለም ብለን መከራከር እንችላለን። ስላለን ግን የለም ማለት አይደለም። የጣልነው ነገር ምንም ይሁን ምንም ቆሻሻ ነው ብለን የጣልነው ነገር እስካልተነሳ ድረስ የጣልንበት ቦታ ትክክል እስካልሆነ ድረስ በስብሶ ሽታ ማምጣቱ አይቀርም ማለት መልካም የሆነ መዓዛ ያለውንም ነገር እስካስቀመጥን ድረስ መዓዛው ደግሞ መማረኩም አይቀርም። ስለዚህ አሁን ያለንበት ነገር እያደረግን ያለነው ነገር እያንዳንዱ አሁን ዛሬ ላይ ለምንጥላት ነገር ለምንወረውራት ወይ ለምናወራት ለምናስባት ነገር ሁሉ እቺ ዘር ናት። እቺ ዘር ሄዳ ሌላ ቦታ ሰርታ የምትመጣው ነገር አለ፣ የምታበቅለው ነገር አለ፣ ነገ የምትከፍለን ወይም ደግሞ እኛ በማወቅም ይሁን ባለማወቅ የምንካፈለው የምንበላው ፍሬ አለ ማለት ነው። ስለዚህ ይህንን ፍሬ ከጊዜ በኋላ ማግኘታችን የማይቀር ከሆነ ግዴታችን ከሆነ ለምን መልካም ዘር አንዘራበት? በምንችለው ነገር በተሰጠን ነገር ምክንያቱም የተሰጠን ነገር ውድ እንደሆነ ብዙዎቻችን እኮ የምናውቀው ስንያዝ ነው። የተሰጠን ነገር የሆነ ጊዜ ላይ እንደማጣት ስንለው የተሰጠን ነገር ውድ እንደሆነ እናውቀዋለን እና ቀላል ነገር አይደለም። ጉልበታችን፣ ጤናችን፣ ጊዜያችን እነዚህ ሁሉ ነገሮች ቀላል ያልሆኑ ነገሮች ስለሆኑ እነዚህ ነገሮች ለሰዎች በመስጠት በማካፈል ሰው ለሰው ስለተፈጠረ ግዴታ ስለሆነ እግዚአብሔር የፈጠረን በዚህ መንገድ ነው። አይ ለራሴ ነው ስንል ግን እናየዋለን አይደል እንዴ? ሰው ገንዘብ ለማግኘት ብሎ በጣም ብዙ ሲሮጥ ይውላል። ልንይዘው እንችላለን፣ በረከት የለም። ሰው እንደውም አይታችሁ ከሆነ ሰው ብዙ ገንዘብ ለማካበት ሲል ብዙ ከመሮጥ የተነሳ ጤናውንም ያጣል። መልሶ ደግሞ ጤናውን ለማግኘት ደግሞ የሰበሰበውን ገንዘብ ሲያወጣ ነው የሚለው አይደል? እያየን አይደል? ስለዚህ እኛ እናስፈልጋለን። እኔ አስፈልጋለሁ ብላችሁ ማሰብ መቻል። እኔ አስፈላጊ እንደሆንኩ ያወቅኩት ቅርብ ጊዜ ነው። እኔ ራሴን በቃ በብዙ መንገድ ሳይ ለሰዎች እንደማስፈልግ ዝም ብዬ ከመሬት ተነስቼ እንዳልመጣው እንዳልተፈጠረ። ምክንያቱም የኛ ዋጋ እኛ ውስጥ ያለው አስተሳሰባችን አይደለም። የኛ ዋጋ የሚለካው እኛን በሰራን አካል ነው። እግዚአብሔር ነው የፈጠረን። እግዚአብሔር ደግሞ ያለ ምንም ምክንያት ሰውን አልፈጠረም። ዝም ብሎ ከምንም ነገር ተነስቶ እኛ እንኳን ሰው ለሰራው ነገር እንኳን ዋጋ እንደምንሰጥ ልክ እንደዛው እግዚአብሔር ሰውን ሲፈጠር በጣም ዋጋ አለው። እንደው ያ ሰው ምንም ባይገባው እንኳን ይሄ ያለው የተፈጠረበት ሁኔታው ምንም እንኳን ባይገባው እንደው በላዩ ላይ ያለው እንኳን ይሄ አለኝ የሚለው ነገር እንኳን ለሌላው ሰው መለዋወጫ እንኳን መሆን ይችላል። እያየን ነው። በስደት ሲወጡ ኩላሊታቸው ተነቅሎ ለሌላ ሰው እኮ መለዋወጫ እየሆነ ነው፣ ያለ ፍላጎታቸው እንኳን ማለት ነው። ደማችን እኮ ሌላ ሰው ሊያለን ይችላል። እግዚአብሔር እንዲሁ እንዳለን ከና አካላችን በእኛ ላይ ቢሰራ ሰው ምን ያህል ሊጠቅሙ ይችላል ብለን ማሰብ አለብን። ስለዚህ እግዚአብሔር በብዙ መንገድ በእኛ ላይ ሊሰራ ይችላል። ያንን ነገር መፍቀድ ማለት ነው። ያንን ነገር መፍቀድ። ስለዚህ ዋጋ አለ። አጠገባችን ያሉ ሰዎች ስላልፈለጉን ማንፈለግ ዋጋ የሌለን ሊመስለን ይችል ይሆናል። የኛ ተፈላጊነት የሚለካው በእኛ ሌሎች ሰዎች ይድናሉ ወይ፣ በእኛ ሌሎች ሰዎች ያርፋሉ ወይ። አንዳንድ ጊዜ አንዳንድ ቤት ውስጥ ከምንም የሚቆጠሩ ሰዎች ድንገት ሲጎድሉ ቤቱ ባዶ የሚሆንበት ጊዜ አለ አይደል? ቤት ውስጥ እንዳሉ የማይቆጠሩ ሰዎች እኮ አሉ፣ ግን ቤቱን ቀጥ አድርገው ያዙ። የሚታወቁት ልክ እነዚህ ሰዎች ሲጎድሉ ነው ከቤት እና ሰዎች በሰጡን ማዕረግ ሰዎች በሰጡን ይሁንታና ፍቃድ አይደለም የኛ መኖርና አለመኖር የሚለካው። አሁን ይህንን ነገር ሳወራ ብዙ ነገሩን ጠቅለል አድርጌ ነው የማወራው። ከዚህ በፊት ምን አለን፣ መክሊታችን ምንድነው፣ ስጦታችን ምንድነው፣ እንዴት አድርገን ለሌሎች ሰዎች ማገልገል እንችላለን የሚለውን ሰፊ ነገር እያወራን ስለመጣን ዛሬ ላይ እንዲጠቅለል አድርጌ ነው የማወራው። ምክንያቱም ከነዛ የቀጠሉ ትምህርቶች ስለሆኑ እና አሁን እነዛ ነገሮች ውስጥ እየገባው ከወጣው አንዳንዴ ስገባ መውጣቱን ችግር ሊሆን ይችላል፣ ሰፊ ርዕሶች ስለሆኑ። ግን ምንድነው እኛ ውስጥ መክሊት አለን፣ ተሰጥኦች የተሰጡን ነገሮች አሉ፣ ከእግዚአብሔር የተሰጡን ጸጋዎች አሉ። እነዚህ ነገሮች አውቀናቸው ስለሆነ አሁን ዛሬ እያወራን ያለ ነው። እነዚህ የያዝናቸው ነገሮች ሌሎችን ሰዎች ለማገልገል ስለሆኑ እነዚህ ነገሮች ናቸው ዘር የምንላቸው። እነዚህ ዘሮች ተዘርተው ሰው ጋር ከደረሱ በኋላ የሚያመጡት ፍሬ አለ። በብዙ ነገር ደግሞ በጣም የሚገርመው ነገር
ይሄ ሁሉ ነገር ሆኖ እንኳን ይሄ ፍሬ የምናፈራቸው ፍሬዎች ናቸው። እንግዲህ ነገ በሰማያዊ ስፍራ እግዚአብሔር ባስቀመጠልን ቦታ በሰማያዊ ስፍራ አክሊል እንኳን የምናገኝባቸው ነገሮች ዛሬ ላይ እነዚህ የምናፈራቸው ፍሬዎች ናቸው። ሄደው እዛ ጋር የሚያሸልሙን ማለት ነው። በምድር ማረፍ ብቻ በረከት ብቻ አይደለም ማለት ነው። በሰማይ ቦታ ራሱ አክሊል ያሰጠናል። ያው ምንድነው በክርስቶስ ኢየሱስ በማመናችን ነው። አክሊል ግን የምናገኘው ግን የምንሸለመው ግን እዚህ ጋር ባፈራናቸው ፍሬዎች ናቸው። መልካም ፍሬዎች ለሰዎች ባደረግናቸው ነገሮች፣ የእግዚአብሔርን ቃል ላይ በሰራናቸው ስራዎች፣ እነዚህ ነገሮች ተደማምረው። ስለዚህ ዛሬ በህይወታችን ላይ ምን እየዘራን ነው? ይሄን ጥያቄ ለራሳችሁ ጠይቁ። መልካም የሆኑ ዘሮችን እየዘራን ነው ወይስ ጤና ቢስ የሆኑ ዘሮችን እየዘራን ነው? ጤና ቢስ የሆኑ ዘሮች ማለት እኔ ምንም አልጠቅምም ብሎ ማለት ሰውን አለመጉዳት ስለሆነ ምንም ሊመስላችሁ ይችላል። እኔ ምንም አልጠቅምም ማለት ምንም የማይጠቅም ፍጥረትን እግዚአብሔር አምጥተሃል እያለን እየከሰስነው ነው ማለት ነው። እግዚአብሔር ማንጠቅም አይደለም። እኔ ለምን እንደተፈጠርኩ እንኳን አላውቅም ላናውቅ እንችላለን። ግን እንድናውቅ ደግሞ እግዚአብሔር አይምሮ ሰጥቶናል። በብዙ አሁን እንዲህ ትልልቅ ነገሮችን አንስተን እኮ እግዚአብሔርን የምንከስበት ነገር እኮ ምናልባት እኛ ባልፈጠርናቸው ቢመጡም በህይወታችን ውስጥ ትልቅ ደስታ ሊፈጥሩ በማይችሉ ምድር ላይ ባሉ ቁሳቁሶች ነው። የሰው ልጅ ተፈጥሮ ሲመጣ ወደ ምድር ሲመጣ ለምን እንደመጣ አያውቅም። ልክ ነፍስ ሲያውቅ ግን እዚሁ የሚሰጡት ፕሮግራሞች አሉ። ነፍስ ካወቀበት ጊዜ ጀምሮ ከልጅነቱ ልክ ራሱን ሳያውቅ ጀምሮ ወደ አይምሮ የገቡ ፕሮግራሞች አሉ። እነዛ ናቸው ሰርተውት ያን ፕሮግራም ሲኖር የሚውለው። የሰው ልጅ መኪና ለመግዛት መኪና ለማሳደድ አልተፈጠረም። ቤት ካልገዛው ብሎ መከራውን የሚበላ ሰው እንዳለ አውቃለሁ በዚህ ዘመን። ምክንያቱም አሁን ማስታወቂያ ሁሉ ሪል ስቴት ነው፣ ቤቶች ናቸው። ጥሩ እኮ ነው፣ ቤት መግዛት እኮ ኖሮት እኮ አይደለም። ግን ሰው ለዛ አይደለም የተፈጠረው። ሰው ለዛ ነው የተፈጠረው ብሎ ማሰብ በህይወታችን ራሳችንን በቃ ጥቅም አልባ ማድረግ ማለት ነው። ምክንያቱም ሁሉም ሰው ሊገዛ ይችላል። ያለው ሰው ብር ያለው ሰው ይገዛል። የሌለው ሰው ግን አይኖርም ደግሞ ማለት አይደለም። ደግሞ አንዳንድ ሰው ተከራይቶ እንዲኖርም ተፈቅዶለት ሊሆን ይችላል። ግን በተሰጠን ነገር እየኖርን ነው። ለመኖርስ ምን ሰጥቶናል እግዚአብሔር? ሰላም አልሰጠንም? ጤንነት የለንም? ጊዜስ የለንም? እኩል አይደለ ጊዜ ተሰጠን? ሀብታምም ድሃውም ሁሉም ሰው እኩል አይደለ የተሰጠው? በዚህ ጊዜ ውስጥ ምን እያደረግኩበት ነው? ምን ሰርቼ አካባቢ ላይ ምን አይነት አገልግሎት እያዋልኩ ነው? በነገራችን ላይ እነዚህ አገልግሎት የምላቸው ነገሮች በሙላ እኮ ገንዘብም ያስገኛሉ። ገንዘብ ይሿችን ስላልሆነ አናነሳቸውም እንጂ በዓለም ላይ ትልልቅ የተሳካላቸው ሰዎች እኮ የሰዎችን ችግር የፈቱ ሰዎች ናቸው እንጂ የሆነ ዕቃ ከሆነ ጋር አምጥተው አትርፈው የሸጡ ሰዎች አይደሉም። አንድ አካባቢ ላይ የሆነ ችግር አለ ሲባል ለዛ ችግር ለፍተው ብለው የሆነ መፍትሄ ያመጡ ሰዎች ናቸው በአሁኑ ሰዓት የማይነቃነቅ ሀብት ያተረፉት፣ ለልጆቻቸውም የሚተላለፍ ሀብት ያተረፉት። ስለዚህ ያለን ነገር ምንድነው ብለን ካለን ነገር ተነስተን እግዚአብሔር ከሰጠን ነገር ላይ ተነስተን ያንን ነገር ማድረግ ነው። ስለዚህ መጥፎ ዘሮች ከሚባሉ ነገሮች ራስን መውቀስ፣ በቃ አጓጉሎኝ እኔ የተፈጠርንበትን ሁኔታ አፈጣጠራችንን ራሱ መውቀስ ቀጥታ ግንኙነታችን ከእግዚአብሔር ጋር ነው። እግዚአብሔር ነው እኛን የፈጠረን። እግዚአብሔር አልተሳሳተም። ይህን የተፈጠርንበት ቦታ ራሱ ኢትዮጵያ ውስጥ እኮ የሆነበት ምክንያት አለ። አፍሪካ ውስጥ ነው። ከአፍሪካም ውስጥ ደግሞ በጣም ድሃ በጣም እግዚአብሔር ይመስገን ያው ህዝቡ ድሃ ነው እንበል እንጂ ናቹራል ሪሶርስ አለን ይባላል አይደል አገሪቷ ውስጥ። ስለዚህ ኢትዮጵያ ውስጥ መፈጠራችን ራሱ እግዚአብሔር ምክንያት ስላለው ለምን አውሮፓ ውስጥ አልተፈጠረም? እኛ እዚህ አካባቢ የምንሰጠው ነገር ስላለ ነው። ያለን ነገር እኛ ውስጥ ያለው ነገር እዚህ አካባቢ ላለው ህዝብ የሚጠቅም ስለሆነ ነው ማለት ነው። ስለዚህ የተፈጠርንበት ነገር እግዚአብሔር በምንም አይሳሳትም። ነገሮቻችን ዝም ብሎ እንደ ድንገት የሆነ አካባቢ ላይ እንደበቀለ ምናምን ነገር አይደለም። እግዚአብሔር ነገሮችን ሁሉ የሰራው በትክክለኛው መንገድ በትክክለኛው ወይ ነው የተሰራው። ስለዚህ ለሰራንበት ነገር ላደረግናቸው ነገሮች ለሆኑብን ነገሮች በሙላ እኛው እዚህ ጋር ያለን እዚህ የያዝናቸው ፕሮግራሞች አሉ፣ አስተሳሰቦች አሉ፣ ከአካባቢያችን የወረስናቸው ከቤተሰቦቻችን የተቀበልናቸው አስተሳሰቦች አሉ። እነዛ አስተሳሰቦቻችን እኛን ሰርተውናል። ስለዚህ ሰው ሁሉ የሆነ ነገር ለማግኘት እዚህ ጋር የተሰጠው ነገር አለ። እሱን ለማግኘት ይሮጣል፣ ይለፋል። ልክ ያንን ነገር ሲያጣ በትልቁ ማንነቱ ላይ እግዚአብሔር በፈጠረው በትልቅ ማንነት እግዚአብሔር በራሱ አምሳል ነው ሰውን የፈጠረው። ሰው ክሬት ማድረግ ይችላል። በጣም የሚገርመው ነገር እኛን
አውሮፕላንንም የሰራውንም ሰውዬ የፈጠረው እግዚአብሔር ነው። ያንን ሲፈጥር ከኛ የተሻለ አድርጎ ወይም አፕዴት አድርጎ አልፈጠረም እግዚአብሔር። ምንድነው ልዩነቱ ከተባለ ያኛው ሰው አስተሳሰቡ የተሰጠው ያሉትን ተፈጥሮች ተጠቅሞበት። ስለዚህ ሁላችንም የሆነ አውሮፕላን ለመፍጠር አልተፈጠረም። ግን ውስጣችን ያለን እግዚአብሔር በውስጣችን ያስቀመጠው ነገር ግን ይናገራል። ምን እንድንሰራ ምን ብንሰራ እንደሚቀለን ምን ማድረግ እንዳለብን ይናገራል ተፈጥሯችን ራሱ። ስለዚህ ያንን ተፈጥሯችንን አውጥተን መጠቀም ብቻ ነው ማለት ነው። ስለዚህ መጥፎ ዘር የሚባሉት በራሳችን ላይ የምንናገራቸው መጥፎ ነገሮች፣ ጊዜን ያላግባብ መተኛት። ለምሳሌ እረፍት ሰዓት ነኝ ትንሽ ጊዜ እንዳልፋ ትንሽ ልዝናና እስቲ ለራሴ አንዳንዶቹ ምንድነው ለራሴ ድል ልስጠው እስቲ መልካም ጥሩ ነገር ልስጠው ብለው መጠጥ ቤት ሲዝናኑ ምናምን የሆነ ጥሩ ቦታ እስቲ ዘና ለራሴን ሪላክስ ላድርገው ይላሉ። ግን እያጠፋንበት ያለው ቦታ ራሱ ሌላ ዋጋ የሚያስከፍል ነው። እኔ አንዳንድ ሰዎች እንዲሁ በተፈጥሮ ብቻ እኔ አንድ ማውቀው ሰው አለ ነገሮች ቢዚ የሚያደርገው ነገር ከላዩ ላይ ዞር ሲል የሚፈራ ሰው አለ ማውቀው ሰው። ለምን ሲል በቃ ከዛ በኋላ ቢዚ ካልሆንኩ የሆነ ቦታ ላይ የሚያጋጥመኝ የሆነ ልክ ያልሆነ ነገር አለ ብዬ እፈራለሁ እና አይምሮን ቢዚ የሚያደርገው የሚሰራው ነገር በሙላ ነገ እንደሚከፍለው ያውቃል። እንዴት እንደሆነ ግን እሱ ብዙ ማሰላሰል አይፈልግም። እና መልካም ነገር አድርጉ ባለን ጊዜ። አይምሮአችን እኮ የሚፈልጋቸው የእንቅልፍ ሰዓቶች አሉ፣ የሥራ ጊዜያቶች አሉ። ብዙ ስላሰብን አይምሮአችን ጧ ብሎ እንትን አይደለም። ስለዚህ ማሰብ ጭንቀት ነው እንጂ ሰውን የሚጎዳውና አይምሮን የሚጎዳው ማሰብ አይደለም። ስለዚህ የምናስብበት የምናነብበት የምንማርበት ጊዜ ቢኖርን መልካም ዘሮች ናቸው የምንሰራበት። ከዛ በተረፈን ጊዜሽ ደግሞ በዙሪያችን መቃኘት ዞር ዞር ከማን ጋር ነው እየኖርክ ያለው? እኔ ለማን አስፈልገዋለሁ? ይሄ ሰው አስፈልገው ይሆን? እንደው ምን ልርዳ እንኳን ባንለው እንኳን እንደ ጓደኛ ቀርበን እንኳን የሆነ ቀን እስቲ ቁጭ ብለን የምናጫውተው ሰው በዙሪያችን አለ ወይ? እነዚህ ሁሉ መልካም ዘሮች ናቸው እና እነዚህን ሁሉ ሰዎች ለማግኘት መሞከር፣ መልካም የሆኑ ነገሮችን በዘራን ቁጥር ነገ መልሶ እኛኑ ይከፍለናል። ስለዚህ ያለን ነገር ሁለት ምርጫ ነው። ጤና ቢስ የሆነውን ዘር በህይወታችን ውስጥ መዝራት ነው፣ መልካም የሆነውን ዘር ደግሞ መዝራት ነው። ስለዚህ የእናንተ ምርጫ ምንድነው? እኔ መልካም የሆነውን ዘር ዋጋም ቢያስከፍልም አያስከፍልም፣ ያው ቢያስከፍልም ዋጋው መልሶ በትርፍ ስለሚመጣልኝ መልካም የሆነውን ዘር ለመዝራት ፈቅጄና አስቤ እሱ ላይ ነው እየሆንኩ ያለሁት። እናንተስ? እና የዛሬው የምንማማርበት ርዕስ ይሄ ነው። ይህንን ይመስላል ሀሳቡ። ሀሳብና ጥያቄ ካላችሁ ትንሽ እንነጋገርና ከሌለ ደግሞ ወደ መምህር እንገባለን። ትንሽ መነጋገር እንችላለን። አንዳንድ ሀሳቦች ከእናንተ ካለ ዶክተር ሀሳብ ካለ ሀሳብ ነው ባነሳናቸው እንትኖች ላይ የምንነጋገርባቸው ሀሳቦች ካሉ እንቀበል። በጣም ብዙ ናቸው፣ መዘርዘር እንችላለን። አሁን ምን ያልገባችሁ ነገር ካለ መልካም ዘር ማለት እንዲሁ ያስታውቃል አይደለ? እንዲሁ ተፈጥሯችን ራሱ ይነግረናል አይደለ? መልካም ነገርን ማድረግ፣ መልካም ነገር ስታደርጉ ውስጣችሁ ደስ የሚል ስሜት ይሰማዋል አይደለ? እኔ ማንም ሳይነግረኝ በፊት እንዲሁ ጥሩ ነገር አድርጌ የዋልኩ ቀን ማታ ደስ ብሎኝ ነው የምተኛው። ይሄ ጥሩ ነው ተብሎ ተመዝግቦ የተሰጠኝ ፋይል የለም፣ ግን አይምሮ የራሱ በቃ ደስ ሲለው ይታወቀኛል። ልክ ባልሆነ ቦታ ላይ ስዝናና አምሽቼ የገባው ቀን ውስጤ በቃ እንደ ባለዕዳነት ሲሰማኝ፣ ለምን ከተሰጠኝ ነገር ላይ ነው ከተሰጠኝ ጊዜ ላይ ቆርሼ ስለሆነ ያን እያደረኩ ያለው ጥሩ ያልሆነ ስሜቶችን ሲሰማኝ አስታውሳለሁ። ስለዚህ እነዚህ ነገሮች ላይ ፎከስ አድርገን መስራት ነው። ስለዚህ ከዚህ በፊት እንዳወራ ነው መልካም የሚባሉ ነገሮችን በማድረግ ከእግዚአብሔር ጋር ያለን ግንኙነታችንን በማጥበቅ ከእግዚአብሔር ጋር ደግሞ እግዚአብሔር ሁሌም ከኛ ጋር የሚሰራው በእኛ ልናደርግ ባሰብነው መልካም ነገር ላይ ነው። ነገሮች ሁሉ ይከፈታሉ። ሰማይ ሁሉ የተከፈተ ነው። በረከት ከየትኛውም ቦታ ይመጣል። እኔ ምኖረው ማለት ገቤን አውቀዋለሁ እና ምኖረውን ኑሮ ግን አውቀዋለሁ። በገቤ ልክ አይደለም እየኖርኩ ያለሁት። ከየት አምጥቼ ምናምን የሚለውን ነገር እኔም ራሴ አላውቀውም። አንዳንድ ጊዜ እግዚአብሔር ከዚህ ብሎ ምናምን ያኖረናል ሁላችንም አይደል? አሁን እኛ እንደ ፎርሙላ ቁጭ ብለን ይሄንን ነው እኮ የማገኘው በዚህ ነገር ይሄንን አድርጌ እኮ አልችለውም ማለት አንችልም። እግዚአብሔር ራሱ ሰጪ ስለሆነ ማለት ነው። ከየትኛውም ቦታ እኮ ይመጣል። ሰዎች ብዙ
ነገር ሲያደርጉ የምታዩቸው ሰዎች ከኛ የተለዩ ስፔሻል የሆኑ ሰዎች አይደሉም፣ የተረፋቸው ሰዎች አይደሉም። ስለዚህ ጊዜ ራሱ በጣም የተረፈው ሰው ሊመስለን ይችላል። አንዳንድ ሰዎች እዛ ጋር ሄደው ሲጠይቁ የሆነ ቦታ ጋር ደርሰውና 24 ሰዓት የተሰጣቸው የማይመስሉ ብዙ ሰዎች አሉ። ማንም ሰው ተቆጥሮ የተሰጠው 24 ሰዓት ነው የተሰጠው። ጤናውም ሁሉም ነገር እኩል ነው። አንዳንድ ሰዎች ጋር እንደው ብዙ እኮ ባለመብቃትም ባለመመቻቸትም ውስጥ ሆኖ እኮ እንደተመቻቸው ነው የሚኖሩም አሉ። ስለዚህ እግዚአብሔር ሁሉን ነገር እስካመቻቸልን ድረስ እስከሰጠን ድረስ በረከት የሚኖረው በምን ውስጥ ነው ብለን ካለ እሱ በፈቀደልን መልካም በሆኑ ስራዎች ውስጥ ነው። ስለዚህ እነዚህ መልካም የሆኑ ስራዎች ከእግዚአብሔር ዘንድ በረከት ያመጣል። ሪሶርስ አይቋረጥም። ለምሳሌ ክሬቲቪቲ ላይ ጭንቅላቱ ለክሬቲቪቲ ክፍት የሆነ ሰው ሰውን ለመርዳት መልካም ነገር ለማድረግ ሰውን ለማገልገል እስከሆነ ድረስ ይከፈታል። ከዚህ በፊት እንደነገርኳችሁ ነው። ትልልቅ ነገሮችን በምድር ላይ ሰርተው ያለፉ ሰዎች ከዚህ በፊት ሰርተውት አይደለም አይደል? የተሰራ ነገር ይዘውት አሁን ቴክኖሎጂ አንዱ ካንዱ እያሳደጉት ነው የመጡት። ግን ለመጀመሪያ ጊዜ የሆነን ነገር አሁን ኤሌክትሪክን የፈጠረን ሰው ኬትም እንደው ሰውን የሚያገለግል ነገር እስከሆነ ድረስ ግን ነገርየው ተሰጥቶታል፣ ተከፍቶለታል። አይምሮ አይደል? እግዚአብሔር ረድቶታል። አውሮፕላንን የሚያክል ነገር ለሰዎች እናውራ ብንል እንደው ሊዘገንን በሚችል የዛሬ 200 ዓመት አካባቢ እንደው ሰዎች ተሰብስበው ሲጨዋወቱ ይህንን ዘመን እንደው በራእይ እንደው ለአንድ ሰው ታይቶት እንበል እንግዲህ ታይቶት ይህንን ዘመን አሁን ያለውን ዘመን ታይቶት በተሰበሰቡበት መሃል ወደፊት እኮ ከ200 ዓመት በኋላ እንደዚህ ትልቅ የሆነ አንድ አውሮፕላን ከአንድ ሀገር ተነስቶ ብዙ ሰው ጭኖ እየተዝናና እየበላ እየጠጣ ተነስቶ አንድ ሀገር ሄዶ ያርፋል ብሎ ቢናገር በድንጋይ ሁሉ ሊያስወግረው ይችላል። ምክንያቱም ታምር ነው እያወራ ያለው፣ በፍጹም የማይሆን ነገር ማለት ነው። ግን አንዳንድ ጊዜ የማይሆኑ ነገሮች ሰዎችን ለማገልገል እንኳን ስታስቡ አይሆኑም የምትሏቸው ነገሮች አይምራችሁ ስር ሊመጣ ይችላል። በዚህ ዘመን ላይ ይህንን ነገር ባስበው እንኳን ሰው እንደ እብድ ይቆጥረኛል የምትሉት ነገር አሁን ይህንን አውሮፕላን የሚባለውን ኮንሰፕት ከመሬት ለቆ መነሳት የሚባለው ነገር ሰው ፈጽሞ በማያስበው ዘመን አውሮፕላን የሚባል ተነስቶ መብረር የሚባል ነገር የሆነ የተወሰኑ ሰዎች አይምሮ ስር የሐሳብ ገባ ማለት ነው። ሙከራ ሲያደርጉ ዋጋ እየከፈሉ ለምን እነዛ ሰዎች ዋጋ እንደሚከፍሉ ራሱ በአካባቢው የሚኖር ሰው ምናልባት ሊያገባው ይችላል። ግን ብዙ ዋጋ ከፍለው መነሳት፣ ከመሬት ስበት መላቀቅ፣ ድግ ማለት የተወሰነ ደቂቃ መቆየት ያ የዛ ፎርሙላ የዛ ሐሳብ የገባቸው ሰዎች እያስቀጠሉት መጣው አሁን ላይ ብዙ እቃዎችን ተሸካክሞ ብዙ ነገሮችን ተሸካክሞ አየር ላይ እስከደረሰ ድረስ ድግ አድርጎ ወጥቶ ሰማይ ላይ ስንትና ስንት ሰዓቶችን አቋርጦ አንድ ሀገር ይሄዳል። የሱ ደግሞ ሲገርመን አሁን ደግሞ ይሄንን ማለት ነው ለምን ይሄን ያህል ሰዓት ይፈጃል? በጣም በፍጥነት በጣም ምቾቱ ደግሞ ከዚህ በጣም በባሰ መልኩ ምቾት ባለው ሁኔታ ያሉ ሰዎች እየለፉ ነው ያሉት። እኛ እኮ ገና መልካም ማድረግ ላይ ነው አይደል እያነሳን ያለነው። በእርግጥ ፈጠራ ነገር ይሰራሉ የምንላቸው ሰዎች ሁሉ መልካም ነገሮችን ያደርጋሉ፣ መልካም ዘር እየዘሩ ነው ብለን እየተቀለደን አይደለም። በዛው መልኩ ደግሞ የሰይጣንም ስራ አሁን ባሉ የፈጠራ ስራዎች ውስጥ እየገቡ ነው ያሉት አይደል? ያየን ብዙ የኃጢአት ስራዎች የሆኑ ብዙ የሰዎችን አይምሮ ኮንትሮል ሊያደርጉ የሚችሉ ነገሮች እየመጡ ነው ያሉት እኛው ጋር ሆነን ማለት ነው። ስለዚህ እኛ መልካም በሆነ ቁጥር አይምሮአችንን ስንጠቀም ውስጣችን ያሉ ነገሮችን ከእግዚአብሔር ጋር ያለን ግንኙነት ሲጠነክር የጠላት አሰራር እኛን ሰብሮ የመግባት ነገሩ ይቀንሳል። ስለዚህ ያለን ምርጫ ምንድነው? ከእግዚአብሔር ጋር ያለን ግንኙነት ማስተሳሰር፣ ፍሬዎቻችንን ደግሞ ለማግኘት ደግሞ መልካም ዘሮችን በህይወታችን ላይ በምናገኛቸው ነገሮች ላይ ሁሉ መዝራት። የነዚህ ሁሉ ስብስብ ዞሮ ህይወታችንን ሊቀይር ይችላል። የፈጠራ ህይወታችን ሁሉ ነገሮቻችን ሁሉ የሚከፋፈቱት ከዛ በኋላ ነው። የተባረከ ህይወት ይሆናል። በፋይናንስም በህይወታችንም በጤናም በሁሉ ነገር የተባረከ ህይወት ይኖረናል ብዬ አስባለሁ። እንግዲህ እቺን ታክል ነው ዛሬ የምናወራው። ግን ከእናንተ ጥያቄ ቢኖር የበለጠ ልንነጋገርበት እንችላለን። እሺ እንግዲህ እናመሰግናለን። ለዛሬ ያስኳት ሀሳብ እቺ ነውና ለጊዜ የተለያዩ ሀሳቦች የሚያወያዩ ሀሳቦች እንደሚይዘን መጣና እንነጋገራለን። ጥያቄዎች፣ ሀሳቦች ሲኖሩ እንግዲህ አለ። ሀሳቡ ግልጽ ነው። ያወራንበት ርዕስ እንዴት ነው ሀሳቡ?
ሀሳብ ካለ